ምዕራፍ 47 ዮሴፍ የዘመዶቹን መምጣት ለፈርዖን መናገሩ። ዮሴፍም ገባ፣ ለፈርዖንም እንዲህ ብሎ ነገረው። አባቴና ወንድሞች በጎቻቸውም ላሞቻቸውም ያላቸውም ሁሉ ከከነዓን ምድር መጡ። እነርሱም እነሆ ወደ ጌሤም ምድር ደረሱ። ከወንድሞቹም 5 ሰዎችን ወስዶ በፈርዖን ፊት አቆማቸው። ፈርዖንም የዮሴፍን ወንድሞች ሥራችሁ ምንድነው? አላቸው። እነርሱም ፈርዖንን እኛ አገልጋዮችህ አባታችንም ከብት ጠባቂዎች ነን አሉት። ፈርዖንንም እንዲህ አሉት፣ በምድር ልንቀመጥ በእንግድነት መጣን። የአገልጋዮችህ በጎች የሚሰማሩበት ስፍራ የለምና ራብም በከነዓን ምድር እጅግ ጸንቶአልና፣ አሁንም አገልጋዮችህ በጌሤም ምድር እንቀመጥ። ፈርዖንም ዮሴፍን እንዲህ ብሎ ተናገረው፣ አባትህና ወንድሞችህ መጥተውልሃል። እነሆ የግብፅ ምድር በፊትህ ናት። በመልካሙ ምድር አባትህንና ወንድሞችህን አኑራቸው። ከእነርሱም ውስጥ ዕውቀት ያላቸውን ሰዎች ታውቅ እንደሆነ በእንስሶች ጠባቂዎች ላይ አለቆች አድርጋቸው። ዮሴፍም ያዕቆብን አባቱን አስገብቶ በፈርዖን ፊት አቆመው። ያዕቆብም ፈርዖንን ባረከው። ፈርዖንም ያዕቆብን የኖርኸው ዘመን ስንት ነው አለው። ያዕቆብም ለፈርዖን አለው፣ በእንግድነት የኖርኩት የሕይወት ዘመንስ 130 ዓመት ነው። የሕይወቴም ዘመኖች ጥቂትም ክፉም ሆኑብኝ። አባቶች በእንግድነት የተቀመጡበትን ዘመን አያህሉም። ያዕቆብም ፈርዖንን ባረከው፣ ከፈርዖንም ፊት ወጣ። ዮሴፍም አባቱንና ወንድሞቹን አኖረ። ፈርዖን እንዳዘዘላቸው በግብፅ ምድር በተሻለችው በራምሴ ምድር ርስትን ሰጣቸው። ዮሴፍም ለአባቱና ለወንድሞቹ ለአባቱም ቤተሰቦች ሁሉ ለእያንዳንዱ ሰው እየሰፈረ እህልን ለምግብ ይሰጣቸው ነበር። በግብፅ የራብ መጽናትና የዮሴፍ አመራር። በምድርም ሁሉ እህል አልነበረም፣ ራብ እጅግ ጸንቶአልና። ከራብም የተነሣ የግብፅ ምድርና የከነዓን ምድር ተጎዳ። ዮሴፍም ከግብፅ ምድርና ከከነዓን ምድር በእህል ሸመታ የተገኘውን ብሩን ሁሉ አከማቸ። ዮሴፍም ብሩን ወደ ፈርዖን ቤት አስገባ። ብሩም በግብፅ ምድርና በከነዓን ምድር አለቀ። የግብፅ ሰዎችም ሁሉ ወደ ዮሴፍ መጡ፣ እንዲህ ሲሉ በፊትህ እንዳንሞት እህል ስጠን፣ ብሩ አልቋልና። ዮሴፍም ከብቶቻችሁን አምጡልኝ፣ ብር ካለቀባችሁ በከብቶቻችሁ ፋንታ እህል እሰጣችኋለሁ አለ። ከብቶቻቸውን ወደ ዮሴፍ አመጡ። ዮሴፍም በፈረሶቻቸው በበጎቻቸውም በላሞቻቸውም በአህዮቻቸውም ፋንታ እህልን ሰጣቸው። በዚያች ዓመት ስለ ከብቶቻቸው ሁሉ ፋንታ እህልን መገባቸው። ያቺም ዓመት ተፈጸመች። በሁለተኛውም ዓመት ወደ እርሱ መጥተው እንዲህ አሉት፣ እኛ ለጌታችን ሞተን እንዳናልቅበት እህል ስጠን። ብሩ በፍጹም አለቀ፣ ንብረታችንና ከብቶቻችንም በጌታችን ዘንድ ነው። ከሰውነታችንና ከምድራችን በቀር በጌታችን ፊት አንዳች የቀረን የለም። እንግዲህ እኛ በፊትህ እንዳንሞት ምድራችንም እንዳትጠፋ እኛንም ምድራችንንም በእህል ግዛን። እኛም ለፈርዖን አገልጋዮች እንሁን፣ ምድራችንም ለእርሱ ትሁን። እኛ እንድንድን እንዳንሞትም ምድራችንም እንዳትጠፋ እንዘራ ዘንድ ዘርን ስጠን። ዮሴፍም የግብፅን ምድር ሁሉ ለፈርዖን ገዛ። የግብፅ ሰዎች ሁሉ ራብ ስለጸናባቸው ርስታቸውን ሸጠዋልና ምድሪቱ ለፈርዖን ሆነች። ሕዝቡንም ሁሉ ከግብፅ ዳርቻ አንስቶ እስከ ሌላ ዳርቻዋ ድረስ አገልጋዮች አደረጋቸው።
ዮሴፍ የካህናትን ምድር ብቻ አልገዛም፣ ፈርዖን ለካህናት ድርጎ ይሰጣቸው ነበርና ፈርዖንም የሰጣቸውን ድርጎ ይበሉ ነበር። ስለዚህም ምድራቸውን አልሸጡም። ዮሴፍም የግብፅን ሰዎች ሁሉ እንዲህ አላቸው፣ እነሆ ዛሬ እናንተን ምድራችሁን ለፈርዖን ገዝቻችኋለሁ። ለእናንተ ዘር ውሰዱና ምድሪቱን ዝሩ። በመከር ጊዜ ፍሬውን ከ5 እጅ አንዱን እጅ ለፈርዖን ስጡ። 4ቱም እጅ ለእናንተ ለራሳችሁ፣ ለእርሻው ዘርና ለእናንተ ምግብ፣ ለቤተሰባችሁም ሁሉ ሲሳይ ይሁን። እነርሱም አንተ አዳንኸን፣ በጌታችንም ፊት ሞገስን አገኘን፣ ለፈርዖን አገልጋዮች እንሆናለን አሉት። ዮሴፍም ለፈርዖን ካልሆነችው ከካህናቱ ምድር በቀር 5ኛው እጅ ለፈርዖን እንዲሆን በግብፅ ምድር እስከ ዛሬ ሕግ አደረጋት። ያዕቆብ በሀገሩ እንዲቀበር ዮሴፍን መለመኑ። እስራኤልም በግብፅ ምድር በጌሴም አገር ተቀመጠ። እርሷም ርስታቸው ሆነች፣ በዙ፣ እጅግም ተባዙ። ያዕቆብም በግብፅ ምድር 17 ዓመት ተቀመጠ። ያዕቆብም መላው የሕይወት ዘመኑ 147 ዓመት ሆነ። የእስራኤልም የሞቱ ቀን ቀረበ። ልጁን ዮሴፍንም ጠርቶ እንዲህ አለው፣ በፊትህ ሞገስ አግኝቼ እንደሆንሁ እጅህን በጉልበቴ ላይ አድርግ፣ በግብፅ ምድርም እንዳትቀብረኝ ምሕረትንና እውነትን አድርግልኝ። ከአባቶችም ጋር ባንቀላፋው ጊዜ ከግብፅ ምድር አውጥተህ ትወስደኛለህ፣ በአባቶችም መቃብር ትቀብረኛለህ። እርሱም እንደ ቃልህ አደርጋለሁ አለ። እርሱም ማልልኝ አለው። ዮሴፍም ማለለት። እስራኤልም በአልጋው ራስ ላይ ሰገደ።